ምንድነው ማለት ነው? ይሄ 4x + 3 ኦቨር x ማለት እና 7x + 6 ኦቨር 4x + 3 እኩል ናቸው ማለት ነው። ቅድም ልክ እዚህ ጋር ምንድነው ያለው? ልክ 3x 12 እንዳደረግ ነው ማለት ነው። x ኦቨር 3 ማለት እና 12 ኦቨር x ማለት እኩል ናቸው ማለት ነው። እሱ ሬሽዮ ነው ያለው ማለት ነው። አሁን ይሄን ክሪስክሮስ እናድርገው ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው 12ኛ ክፍል ማትማቲክስ ሌሰን ነው። በዛሬው ሌሰናችን ስለ ጂኦሜትሪክ ሚን ቢትዊን ቱ ነምበርስ የምናይበት ሌሰናችን ነው። ባለፈው ሌሰናችን ጂኦሜትሪክ ሚን ምን እንደሆነ ጂኦሜትሪክ ፕሮግሬሽን ወይም ደግሞ ጂኦሜትሪክ ሲኩዌንስ ምን እንደሆነ በደንብ አይተናል። ዲፋይን አድርገናል። ጀነራል ተርም ነው ወይም ደግሞ ኤንስ ተርም ፎርሙላ በደንብ ፈልገናል። ከነሱ ጋር የተያያዘ ኤክሰርሳይሶችን ሰርተናል ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸውን ቪዲዮዎች ተመልሳችሁ እንድታዩቸው እንጋብዛችኋለን። እንዲሁም ደግሞ ምናልባት ኢትዮጵያ ውስጥ ሆኖ ትምህርት ያልጀመረበት ግን ተማሪ ሆነው ግን የኢንተርኔት አክሰስ እያላቸው ቱቶሪያል ማግኘት የሚፈልጉ ተማሪዎች ካሉ ከምታውቋቸው ተማሪዎች ካሉ ለእነሱም ሼር ብታደርጓቸው ቤታቸው ሆነው እያንዳንዱን የ12ኛ ክፍል ሌሰን ከ9 ጀምረን በነገራችን ላይ ከ9ኛ ክፍል ጀምረን ሰውን እየሰራ ነው ያለው ለኢንትራንስ ኤግዛም በደንብ ያዘጋጃቸዋል። በየቻፕተሩ መጨረሻ ላይ ደግሞ ወርክሺቶችን ስለምናዘጋጅ አይ ሆፕ የኛን ቻናል ብትከታተሉ ውጤታማ ትሆናላችሁ ብለን ተስፋ እናደርጋለን ማለት ነው። ቀጥታ ወደ ክላሳችን ሰብስክራይብ ማድረጋቸውን ግን እንዳትረሱ ማለት ነው። በጣም አሪፍ ሰው ጂኦሜትሪክ ሚን ማለት ባለፈው ስለ ጂኦሜትሪክ ሲኩዌንስ ጂኤን ምን ነበር? ጀነራል ፎርም ነው ምን ነበር ያለው? ጂኤን ኢዝ ኢኳል ቱ G1 r the power of n minus 1 ብለናል አይደለ? G1 times r the power of n minus 1 ብለናል። ይሄን ብለናል ባለፈው። ከዛ የተነሳ ጂኦሜትሪክ ሚን ደግሞ እንዴት ትፈልጋለህ? ታስታውስ ከሆነ አርትሜቲክ ሚን ቢቲውን ለምሳሌ a b c ቢሆኑ አርትሜቲክ ፕሮግሬሽን አርትሜቲክ ሚን ቢቲውን a and c b ከሆነ b ለማግኘት ምን ነበር ያለው? b equals to c plus a over 2 ብለናል አይደለ? ያ ሁለቱን ደምረን ለሁለት ማካፈል ብለን ነበር ታስታውሱ ከሆነ ማለት ነው። በዛሬው ዕለት ደግሞ ጂኦሜትሪክ ሚንስ እንዴት እንፈልጋለን የሚለውን እናያለን። ለምሳሌ እዚህ ጋር መጽሐፋቸው ላይ እንደሚለው a m እና b ጂኦሜትሪክ ሲኩዌንስ ቢሆኑና m ደግሞ ጂኦሜትሪክ ሚን ቢሆን ለዚህ አርትሜቲክ b እንዳልነው ማለት ነው። ቢትዊን a and b በናያው ሁሉም ናን ዜሮ ቢሆኑ ከዛ በኋላ ምን ማለት ነው? ታስታውሱ ከሆነ ጂኦሜትሪክ G1 G2 G3 G4 እያለ ይቀጥላል ማለት። ከዛ አንድ ደግሞ ሬሾ ምንድነው? ይሄንን ለዚህ ስናካፍለው የምናገኘው ውጤትና ይሄኛው ለዚህ ስናካፍለው የምናገኘው ውጤት ብሎ ይሄኛው ስናካፍል የምናገኘው ኮንስቲቲዩቲቭ እኩል ናቸው አይደል? እሱም ማን ነው ያለው? r ማለት G2 ኦቨር G1 ማለት ይቻላል ወይም ደግሞ G3 ኦቨር G2 ማለት ይቻላል ወይም ደግሞ G4 ኦቨር G3 ማለት ይቻላል እያለ ይሄን ነበር። በዚህ ነው የሚለው። ይሄ ማለት ምን ማለት ነው? አሁን ይሄ m እና b ጂኦሜትሪክ ሲኩዌንስ ከሆኑ ይሄን ለዚህ ስናካፍል የምናገኘው ሪዛልት እና ይሄን ለዚህ ስናካፍል የምናገኘው ሪዛልት እኩል ይመጣል ማለት ነው። ምን ማለት ነው? r ማለት ምን ማለት ነው? m ኦቨር a ነው ወይም ደግሞ b ኦቨር m ነው ማለት ይቻላል ማለት ነው። በጣም ምክንያቱም ተከታታይ ስለሆነ ኮንስቲቲዩቲቭ ስለሆነ ማለት ነው። ይችኛዋን ብቻ ብንወስዳት ይችኛዋን ብቻ ወስደን ከማን ጋር እናገናኘው? እዚህ ጋር መጽሐፋችሁ ላይ ካለው ጋር እናገናኘው። r ማለት m ኦቨር a ስኳር b ኦቨር a ነው። ከዛ በኋላ ክሪስክሮስ አደረገው m ስኳር ስኳር b m ነው ፕላስ ኦር ማይነስ ራዲካል ab ይመጣል። ስለዚህ የሆነ ሲኩዌንስ ጂኦሜትሪክ ሲኩዌንስ ነው ከተባለ ጂኦሜትሪክ ሚኑን በመካከሉ ያለው ጂኦሜትሪክ ለማግኘት ይችን እንጠቀማለን ነው። ለምሳሌ እዚህ ጋር ያለውን ኤግዛምፕል ለምሳሌ 2x5 is a geometric sequence ቢሆን find x ነው የሚለን። ምንድነው የምናደርገው? x over 2 equals to 5 over x እናደርጋለን ማለት ነው። ይሄ ማን ነው? r ነው ማለት ነው። ከዚህ በኋላ ክሪስክሮስ እናደርገው ይመጣል x square equal to 10 ይመጣል። ከዛ በኋላ x equal to plus or minus ራዲካል 10 ይመጣል ማለት ነው። ግልጽ ነው አይደል? ስለዚህ ሲኩዌንሶቹ ማን ሊሆኑ ይችላሉ? አንደኛው 2 ራዲካል 10 እና 5 ሊሆን ይችላል። ኦር 2 ማይነስ ራዲካል 10 እና 5 ሊሆን ይችላል።
ስለዚህ ከሁለቱ አንዱ ሪፕሌስ ማድረግ ይቻላል ማለት ነው። በጣም አሪፍ ነው። ኦኬ ሁለተኛውስ ምን ይሆናል? ፋይንድ ዘ ጂኦሜትሪክ ሚን ቢትዊን 2 ኤንድ 8 ነው የሚለው። ይሄ ማለት 2 ኤክስ ብንል በመሃል 8 ማለት ነው። ሶ እንደዚህ ቢቀመጥ ጂኦሜትሪክ ሚኑ ጂኦሜትሪክ ስፔንሱ ኤክስን ፈልጉ ነው የተባለው። ሶ ይሄ ማለት ከዚህ በኋላ ምን እንደማር ኤክስ ኦቨር 2 ኢኳልስ 8 ኦቨር ኤክስ እናደርጋለን ማለት ነው። ሶ ምን ይሆናል አሁን ይሄ ክሪስ ክሮስ እናደርገው ኤክስ ስኩዌር ኢኳል ቱ 16 ይመጣል። ሶ ኮሳይንስ ስኩዌር ስናስገባው ምን ይመጣል? ኤክስ ኢኳል ቱ ፕላስ ኦር ማይነስ 4 ይመጣል። ስለዚህ አንደኛው ስኩዌር አንደኛው 2 4 8 ሊሆን ይችላል። ኦር ሁለተኛው በኔጌቲቭ ስናደርገው 2 ማይነስ 4 እና 8 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። እሺ ኤግዛምፕል 3 ምንድን ነው የሚለው? የመጽሐፋችሁን ነው እየሰራን ያለው። ፋይንድ ዘ 8th ሲኩዌንስ ኦፍ ኤ ጂኦሜትሪክ ሲኩዌንስ ነው ማለት ጂ8 ነው የተጠየቀው። እሺ ፈርስት ተርሙ ጂ1 ስንት ነው ይለናል? 5 ነው እና ደግሞ ጂ4 ስንት ነው ይለናል? 1 ኦቨር 25 ነው ይለናል። በጣም አሪፍ። ይሄ በጣም ቀላል ነው። ከዚህ በፊትም ስለሰራንበት በደንብ መስራት እንችላለን። ሶ የምን ማለት ነው? አሁን ጂ5 ማለት ጂ4 ማለት ስንት ነው የተባለው? ጂ4 ማለት ጂ3 ታይምስ አር ኪዩብድ ሶሪ ጂ1 ታይምስ አር ኪዩብድ አይደለ? ስንት ነው ይሄ? 1 ኦቨር 25 ይመጣል። እሺ ጂ1 ደግሞ ስንት ነው? ጂ1 ማለት ኤንድ ጂ1 ስንት ነው? 5 ነው። ሶ አሁን እዚህ ቦታ ላይ ለተካት በጂ1 ሶ ምን ማለት ነው? አሁን 5 ታይምስ አር ኪዩብድ ኢኳል ቱ 1 ኦቨር 25 ነው። ሶ ኦቨር 5 ሳደርገው ስንት ይመጣል? ይሄ ማለት አር ኪዩብድ ማለት 1 ኦቨር 125 ይመጣል። በግልባጭ ማባዛት ስለሆነ ሶ ቦት ሳይድስ አር ኪዩብድ ቦት ሳይድስ ማን ኪዩብድ ስለዚህ አስገባ ስንት ይመጣል? አር ኢኳል ቱ 1 ኦቨር 5 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ ይሄ ከመጣ አሁን ጂ8 ማለት ምን ማለት ነው? ጂ1 አር ዘ ፓወር ኦፍ 7 ማለት ነው። ሶ ጂ1 ኦልሬዲ ይታወቃል 5 አር ደግሞ 1 ኦቨር 5 ነው ዘ ፓወር ኦፍ 7 ማለት ነው። ስለዚህ አሁን ይሄ ስንት ይመጣል? ይሄ ማለት 5 ታይምስ 1 ኦቨር 5 ዘ ፓወር ኦፍ 7 ነው። ኦር ይሄኛው 5 ኦቨር 5 ዘ ፓወር ኦፍ 7 ማለት ይችላል። ወይ ደግሞ ወደ ላይ ስወስዳት ወደ ታች ስወስዳት 1 ኦቨር 5 ዘ ፓወር ኦፍ 6 ማለትም ይቻላል። አንድ ቀንሶ ማለት ነው 1 ኦቨር ሳደርገው ይወጣች ማለት ነው። በጣም ሶ ወደ ላይ መውሰድ ይቻላል። 5 ዘ ፓወር ኦፍ -6 አድርጎ መውሰድ ይቻላል። እንዳለ ማስቀመጥ ይቻላል ማለት ነው። በጣም አሪፍ ነው። ኦኬ የመጽሐፋችሁን እናየው። ኤክሰርሳይዝ 1.9 መጽሐፉን ምንድነው የሚለን? የመጀመሪያው ጥያቄ ፋይንድ ዘ ጂኦሜትሪክ ሚን ቢትዊን 3 ኤንድ 12 ነው። ቅድም ያየነው ሶ 3 ኤክስ 12 ብለን ጂኦሜትሪክ ሚኑን ብናስቀምጠው የኤክስን ዋጋ ነው መፈለግ የሚጠበቅብን ማለት ነው። ሶ ይሄ ማለት ለአር ስንት ነው? ኤክስ ኦቨር 3 ኢኳልስ ነው 12 ኦቨር ኤክስ ነው አይደለ? ይሄ አር ስለሆነ ማለት ነው። አር ሶ ይችን ፓርት ብቻ ነው ሰዳትና ክሪስ ክሮስ እናደርገው። ይሄ ማለት ኤክስ ስኩዌር ኢኳል ቱ 36 ይመጣል ማለት ሲባዛ ሶ ይሄ ምን ይመጣል ማለት ነው? ኤክስ ኢኳል ቱ ፕላስ ኦር ማይነስ 6 ነው ራዲካል ሲያስገባ ይመጣል። ሶ የመጀመሪያው አንደኛው 3 6 እና 12 ይመጣል። ኦር ሁለተኛው ደግሞ 3 ማይነስ 6 እና 12 ይመጣል። እነዚህ ጂኦሜትሪክ ሚኖች ናቸው ማለት ነው። ይሄ አር ቱ ነው ይመጣ፣ ይሄኛው ደግሞ አር ማይነስ ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ በተመሳሳይ ይሄኛውም ተመሳሳይ ነው። አይ ቲንክ ምንድነው የሚለው ኤክስ ኮማ 4x + 3 ኮማ 7x + 6 አር ኮንስቲቲቭ ተከታታይ ማለት ነው። ጂኦሜትሪክ ሲኩዌንስ ቢሆኑ ፋይንድ ዘ ቫልዩስ ኦፍ ኤክስ ነው የሚለው። ሶ ይሄ ተመሳሳይ ነው። ምንድነው ይሄኛው ምንድነው ማለት ነው? ይሄ 4x + 3 ኦቨር x ማለት እና 7x + 6 ኦቨር 4x + 3 እኩል ናቸው ማለት ነው። ቅድም ልክ እዚህ ጋር ምንድነው ያለው? ልክ 3x 12 እንዳደረግነው ማለት ነው። x ኦቨር 3 ማለት እና 12 ኦቨር x ማለት እኩል ናቸው ማለት ነው። እሱ ሬሾ ነው ያለው ማለት ነው። ሶ አሁን ይሄን ክሪስ ክሮስ እናድርገው ማለት ነው። ይሄ ማለት 4x + 3 ስኩዌር ኢኳል ቱ x ኢንቱ 7x + 6 ይመጣል። ይሄኛው 7x ስኩዌር +
ማነው 6x ይመጣል። ይችኛዋን ማባዛት ይጠበቅብናል። ሶ ስናባዛው 4x ፕላስ 3 ታይምስ 4x ፕላስ 3 ስንት ይመጣል? 16x ስኩዌር ይመጣል ፕላስ 12x ፕላስ 12x ፕላስ 9 which is equal to 7x square plus 6x ማለት ነው። እዚህ ጋር ላይክ ተርም አለ። ሶ የማለት 16x ስኩዌር ፕላስ 24x አይደለ? ልክ ነን አይደል? ፕላስ 9 ኢኳልስ ቱ 7x ስኩዌር ፕላስ 6x ይመጣል ማለት ነው። ኦኬ ከዛ ላይክ ተርም ሰብስቦ ወደዚህ እናምጣው። ሶ 19 ይሄኛው ስንት ይመጣል? አይ ቲንክ 9x ስኩዌር ይመጣል አይደለ? ይሄ ወደዚህ ይመጣ ያ 24x ይሄኛው ደግሞ ፕላስ 18 x ይመጣል ፕላስ 9 ኢኳልስ ቱ 0 ነው። ሁሉን በ9 በ9 ባካፈለው ስንት ይመጣል? አሁን x ስኩዌር ፕላስ 2x ፕላስ 1 ኢኳል 0 ነው። ይሄ ማለት x ፕላስ 1 ዘ ሆል ስኩዌር ኢኳልስ ቱ 0 ነው። ሶ x ኢኳል ቱ 1 ይመጣል ማለት ነው። አይ ሚን ማይነስ 1 ይመጣል ማለት ነው። ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ስለዚህ አሁን የኤክስ ዋጋ ማይነስ 1 ከመጣ አሁን እስኪ እንተካው እስኪ በማይነስ 1 ሶ ኤክስ ዋጋ አንደኛው ሲኩዌንስ ማይነስ 1 ሶ 4x ማይነስ 1 ሲገባ ማይነስ 4 ፕላስ 3 ማይነስ 1 ነው አሁን የሚመጣው። እዚህ ጋር ማይነስ 7 ፕላስ 6 ማይነስ 1 ይመጣል። ሶ ያ ኮንስታንት ነው ግን ጂኦሜትሪክ ሲኩዌንስ ነው። የስ ኦር ደግሞ ያ ልክ ነው ይመጣል ማለት ነው። ሌላ አንድ ኤክስ ዋጋ ኦልሬዲ 1 ስለሆነ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። እሺ አራተኛው ምንድነው የሚለን ፋይንድ 3 consecutive terms of geometric sequence such that ሰማቸው 35 እንዲሁም ደግሞ ፕሮዳክታቸው 1000 ይሁን። ሌት ዘ ተርምስ ተርሞቹ ማን ማን ናቸው ይለናል። ኤ ኦቨር አር ኮማ ኤ እና ኤ አር ናቸው ይለናል። እነዚህ ቢሆኑ ነው የሚላቸው። ስለዚህ ሰማቸው ስንት ነው? 35 ፕሮዳክታቸው ስንት ነው? 1000 ይመጣል ማለት ነው። በጣም አሪፍ። እሺ ይሄ ማለት ኤ ኦቨር አር ፕላስ ኤ ፕላስ ኤ አር ስንት ነው መምጣት አለበት? 35 መምጣት አለበት። እንዲሁም ፕሮዳክታቸው ማለት ኤ ኦቨር አር ታይምስ ኤ ታይምስ ኤ አር ስንት መምጣት አለበት? 1000 መምጣት አለበት ማለት ነው። በጣም አሪፍ። ኦኬ እስኪ ይሄን ከዚሁ እንነሳ። ሶ ይሄ ሲባዛ ስንት ይመጣል? አሁን አይ ቲንክ አር ባር ይጣፋል አይደል? ይሄ ማለት ኤ ኪዩብድ ሲባል ስንት መጣ? 1000 መጣ ማለት ነው። ምክንያቱም አር ባር ካንስል ስለሚደረግ ስለዚህ ይሄ ማለት ቦት ሳይድስ ኪዩብድ ሳደርገው ስንት መጣ? ኤ which is equal to 10 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ አሁን ልተካው ነው እዚህ ውስጥ አምጥቼ እዚህ ጋር ማለት ነው። ይሄ ማለት ይሄ 10 ኦቨር አር ፕላስ 10 ፕላስ 10 አር which is equal to 35 ነው። ሰዎች ቁጥር ብቻ ስለሆነ ስላሻገራት ነው። ይሄ ማለት ነው 10 ኦቨር አር ፕላስ 10 አር which is equal to 25 ይመጣል አይደል? በጣም አሪፍ። ሶ እቺኛዋን ኦቨር 1 ላርግና ኤልሲኤም እንፈልግለት። ሶ ይሄ ስንት ይመጣል አሁን 10 አር ስኩዌር ፕላስ 10 ኦቨር አር which is equal to 25 ይመጣል። ሶ እቺኛው ኦቨር 1 ላርግና ከስክሪፕት አድርገው በጣም ስንት ይመጣል አሁን 10 አር ስኩዌር ማይነስ 25 አር ፕላስ 10 ኢኳልስ ቱ 0 ይመጣል ማለት ነው። ሶ ኦቨር 5 አድርገው ስንት ይመጣል አሁን ሁሉንም 2 አር ስኩዌር አይደለ ማይነስ 5 አር ፕላስ 2 which is equals to 0 ነው። ኳድራቲክ ልውሰደው ወደዚህ ልውሰደው። ከዛ በኋላ ሲደመሩ ስንት የሚመጡ ሲደመሩ ኔጌቲቭ 5 የሚሰጡ ቁጥሮች ሲባዙ ደግሞ 4 የሚሰጡ ይሄ እዚህ ጋር ኮኤፊሺየንት ስላለ ማለት ነው። እነዚህ ቁጥሮች እንደማን ናቸው? አንደኛው ማይነስ 1 እና ኔጌቲቭ 4 ይሆናል አይደል? ያ ኔጌቲቭ 1 እና ኔጌቲቭ 4 ሲደመሩ ኔጌቲቭ 5 ነው። ሲባዙ ደግሞ 4 ይመሰጣሉ። ስለዚህ ምን ይሆናል አሁን 2r ስኩዌር ማይነስ 5r ፕላስ 2 ኢኳልስ ቱ 0 የነበረው 2r ስኩዌር ማይነስ 4r ማይነስ r ፕላስ 2 ኢኳልስ ቱ 0 ይችኛዋን በተንዋት ወደ እነዚህ ማለት ነው ወደዚህ ጋር አልፈን ማለት ነው። ሶ አሁን እዚህ ጋር የጋራ ማን ይወጣል? የመጀመሪያው ለዚህና
ለዚህ ለየብቻ ይሄኛው ቱ አር ይመጣና አር ማይነስ ቱ ይመጣል። እዚህ ጋር ማይነስ ባደረገው ማይነስ ዋን ባደረገው አር ማይነስ ቱ ይመጣል ኢኳልስ ዜሮ ማለት ይቻላል ማለት ነው። ሶ አሁን ምን ይመጣል? አሁን ይሄ ማለት ቱ አር ማይነስ ዋን ኢንቱ አር ማይነስ ቱ ኢኳልስ ቱ ዜሮ ነው። ሶ ይሄ ከዚህ ቀላል ነው። አር ኢዝ ኢኳል ቱ 1 ኦቨር 2 አንደኛው ኦር አር ኢዝ ኢኳል ቱ 2 ይመጣል ማለት ነው። ሶ የአር ዋጋ ካገኘን አሁን መልሰን እንሄድና ይችኛዋን እንጠቀምበት። አሁን 10 ኦቨር አር ፕላስ 10 ፕላስ 10 አር ኢኳል ቱ 35 ነው አይደል የተባባለው? ያ ስለዚህ አሁን አር 2 2 2 ባስገባ ስንት ነው? ይሄ 2 ሲሆን 5 ይመጣል ፕላስ 10 ፕላስ በሁለት ሳባዛው ስንት ነው? 20 35 ይመጣል። ያ ልክ ነው ማለት ነው። እሺ በዋን ኦቨር ቱ ደግሞ ሊድ እስኪ ኦር ደግሞ በዋን ኦቨር ቱ ስለዚህ አንደኛው 5 10 እና 20 እሺ ሲባዙ ይመጣሉ። በነገራችን ላይ ይችላል 5 ሲባዛ በ10 50 ነው። 50 ሲባዛ በ20 ያ 1000 ይመጣል። ስለዚህ ልክ ነን ማለት ነው። በዋን ኦቨር ቱ ደግሞ ይመጣል እዚህ ጋር በዋን ኦቨር ቱ አስገባለሁ፣ እዚህ ጋር ዋን ኦቨር ቱ አስገባለሁ። ይሄ ዋን ኦቨር ቱ ሲመጣ ይሄ 20 ይመጣል ይመስለኛል። 10 ኦቨር ዋን ኦቨር ቱ ፕላስ 10 ፕላስ 10 ታይምስ ዋን ኦቨር ቱ እሺ ይሄ ወደ ላይ ሲሄድ 20 ይመጣል። 20 ሲደመር 10 ሲደመር ይሄ 10 ኦቨር ቱ 5 ይመጣል። ሶ መገልበጥ ማለት ነው። እንደዛ ከሆነ ይሄ 35 ልክ ነው። ሶ ዘ አንሰር ኢዝ 10 5 እና 20 ይመጣል ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ የዛሬው ሌሰናችን ይህንን ይመስል ነበረ። ስለ ጂኦሜትሪክ ሚን ያየንበት ሌሰን ሆፕ አሪፍ ጊዜ እናሳልፍ ተስፋ አደርጋለሁ። ስለ ጂኦሜትሪክ ሲኩዌንስ እየሰራ ነው አለ ከዚህ በፊት ሶ ምናልባት አዲስ ለሆናችሁ ለዚህ ቻናል ከዚህ በፊት የለቀቅነው ሄዳችሁ ማየት ትችላላችሁ። እንዲሁም ቻናላችንን ሰብስክራይብ አድርጉ። ለምታውቋቸው በሙሉ ደግሞ ሬኮመንድ አድርጉ። ከዚህ በተጨማሪ ደግሞ ከ9ኛ ክፍል ጀምረን ስለሆነ እየሰራን ያለነው ለዚህ ዓመት ተፈታኝ ሆነታችሁ ተማሪዎች በጣም ይጠቅማችኋል። ወርክሺቶች እንዲሁም ደግሞ የተለያዩ የፈተና ወረቀቶች ቴሌግራም ቻናላችን ላይ ያሉ ቴሌግራም ቻናላችን ላይ ጆይን አድርጋችሁ እነሱን መውሰድ ትችላላችሁ ማለት ነው። አሪፍ የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው